ማን ነው ልጅቱን ያዛት? ልጅቱን ያዛት ሽፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጠኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ። አንዴ ይቅርታ አቡ፣ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታቀኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ። ኦኬ ታታይ ሆኛ አዳምጫችኋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ከዷል። ስልክ ቁጥሩን ተካደ። እኔና ተክላይ የምንገናኝበትን ተክላይ ማንገናኝበት ይበል ታልቻለ ይመቸኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሐሳብ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችሁ በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡታ መጣቸዋለህ፣ እነመችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ ባይነህ ያያሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱንም ተዘጋጅ። አንዴ ልጨምር። አቡ እግዚአብሔር ይስጥ። እንደው መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን እግዚአብሔር ይስጥ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች ስም አላውቀው፣ የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ፣ እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታላ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ሰማን ነው ወንድሜ፣ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ ተሽመ መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ፣ ፎቶዬን በውስጥ እልክልሻለሁ። መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለቴ ለነሱ ማን ነኝ ነው የምትላቸው? በማን ነው የሚያውቁክ ነው የምልህ። አላውቅህም ቢሉክ በማን ነው የሚያውቁክ? እነሱ ድንበር ላይ ያሬድ ማለትም ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አዊ አንዴ ከይቅርታ ጋር ግን እንዳንጫነሽ ለኛ ድስጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክላይ በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡታ መጣቸዋለህ፣ እነመችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ ባይነህ ያያሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱንም ተዘጋጅ። አንዴ ልጨምር። አቡ እግዚአብሔር ይስጥ። እንደው መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን እግዚአብሔር ይስጥ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች ስም አላውቀው፣ የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ፣ እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታላ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ሰማን ነው ወንድሜ፣ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ ተሽመ መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ፣ ፎቶዬን በውስጥ እልክልሻለሁ። መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለቴ ለነሱ ማን ነኝ ነው የምትላቸው? በማን ነው የሚያውቁክ ነው የምልህ። አላውቅህም ቢሉክ በማን ነው የሚያውቁክ?
እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡዬ አንዴ ከይቅርታ ጋር ግን እንዳንጫንሽ ለኛ አዲስ ጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክለይ ለተክለይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክለይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክለይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀው? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጃ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን ያስክሬን የሆነ አጥንትና የሆነ ጭንቅላት ድሬ ጸጉር ያሳዩነን አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ ያስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳውዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደች። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል። ልብሱ ማለት ነው ተኝተንበት እዛ ቆርቆሮን ተኝተንበታል። ደክማ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷ ልብስ ምናምን ስንት ጊዜ ይሆነዋል? አራሳት ቢያንስ ልጆቹ እነኚህ ከሄዱ ፊት ነው የተጣለው ልብሱ ከመሄዳቸው በፊት እና ሀኒ አይዋን እንጨቱ ላይ ሰቅለነው እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ ያንጨት ላይ እየሰቀን ስናገኘው ባገኘው ሰዓት እንቀመጥበታለን። ኦኬ ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለ እዛ ላይ? አይዋን የነ ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ አለሁላችሁ ከድንበር እኔው እዛው ራሱ እሱ እምቢ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም ለሁሉም ነገር እንፈታዋለን። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹ ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳን አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘው ነው ሽፍታው። አንዴ እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት እንድሪስን ላስገባው ወርዳለሁ። መንገደኛው የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ገጠር ነው እንዴ ዋና ባለ ጉዳይ ለምንድነው ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባው ስለሆነ ፎቶአቸው ላክ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ ከዛ ለገጠር ልጅም እናንተ ክሮስ ቼክ አድርጉት። የማን ስልክ መጀመሪያ እንደተቀማ ወርጃለሁ እኔ። ቆይሽ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ አበባ አለቀበት መሰለኝ። እንደው ምን ይሻላል? ቆይ አበባ ካለቀብክ እንድሪስ እንትናን ማንን ወይ አቦፋኖን ወይ ሳሪቲን ሞዴሬተር ያላቸው ሚኪን ሶስታቸውን ሜንሽን እኔ ስበዋለሁ ካለ ምንድነው ማንን ነው የምንስበው? እንድሪስ ቆይ አበባ ይስጥሰው። ኦኬ አበባ ስጥ እንድርስ ማስረጃ አለኝ። እንድሪስ አበባ ካለቀብክ እንትን በል ወይ አቦፋኖን ወይ ሳለሁ መደፈሯንማ ያው እዚያ ቦታ ላይ እንደጮኸች እናንተ እንዳለች ሰምተናል። አዎ ይቷ በልዟል። ያው በልዟል። እዚያ አጽናንታችኋታል። ያው አጽናንተናታል። ይዘን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ
ቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ቤት ላይ ነበረ ሀቡ እሱንም ያዥውና እንትን ስለሚ መደፈሯን አልነገረችንም። ያን ያለችን ህይወት የተበላሸ ነው እንጂ የት ነው ሴም ካርዱ ያለው? ለቀ ወይ ከ3 ቀን በፊት ኮሜንትም ላይ በደንብ ያሀቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበረ የተናገርነው። ሚለው ኮሜንቱ ምን መሰለሽ ሚለው ሳር የሀቡ ሴም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሴም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡ ፋሚሊ ስለነበረው ሳይ ሴም ካርዱ ይሰራል አሁን። ታዲያ እንዴት እሱ እጅ ላይ ሞባይሊ እኔ እኮ ዙም እያረኩ ያውላችሁ ስክሪንሾት አድርጌ ዙም እያረኩ ሳይ ሞባይሊ ምን ይመስል ይሄው እየጠራ የት ነው ሴም ካርዱ ያለው? የገጠር ልጅ ቤቱን ያንሳስኪ አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ላንቺ ልክልሻል አይደለ? ናው ራይት ናው አይ ኒድ ኢት ራይት ናው ያ እኮ ራይት ናው ይልክልሻል። ጧት ምሳሌ በላይ አልገባም ካለ እሱን ይልክልሻል። ጧት ለቤተሰብ ይሄን ዕቃ ካደረሰ በኋላ የሚሆነው ነገር ይሆነና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል፣ ነገሩን ሳይደፋፈር መለሰት እያለ እንደተጎዳች አንዳንድ ሰዎች ፖስት ስር እያየው ነበርና ባህር ላይ ነው የተጎዳችው ወይስ ድንበር ላይ ነው ብዬ ጠየኳት። ኦኬ ደወለችልኝ። ቢዚ ነበርኩ አልመለስኩም። ከዛ በጽሁፍ እግዚአብሔር ይመስገን እንዴት ነህ? ድንበር ነው ደክሟት ልቤን ብላ ውሃ ሰጡኝ ብላ በዛው ሞተች። ሬሳው ራሱ መነሳት የማይችልበት ቦታ አለች። ኦኬ ከዛ ግዚኦ እንዴት ልብ ይሰብራል የመለስኩላት። ቀጥላ እሷ እቃ ማለት ታመጣ ነበር የሄደችው። የዛ አመት ነበር የወለደችው። ብታይ ተቃጠልን አለችኝ። እግዚአብሔር ነፍሷን ይማረው። በጣም ልብ የሚሰብር ክስተት ነው። ፈጣሪ መጽናናቱን ይስጣችሁ በሚል ተለያየን ማለት ነው ከሷ ጋር። እንደባችሁ አይደለ? ከሷ ጋር በዚህ ከዚህ በላይ ምንም የተጻጻፍነው ነገር የለም። ነገር ግን ያው ልጅቷ ጓደኛዋ ናት። ጓደኛዋ እንደሆነች አረጋግጫለሁ። ራሷም ነግራኛለች። ኦኬ እንግዲህ ይሄንን ከነገረችኝ በኋላ እኔም ይሄንኑ ለሟች በጣም ቅርብ ናት ብዬ ካመንኳት ሰው ያገኘሁትን መረጃ ዋቢ በማድረግ ቪዲዮውን ሰራው ማለት ነው። የቪዲዮ ዋና ዓላማ የሃናን ሞት ማብሰር ሳይሆን እሷ የደረሰባትን መከራ እንደ ማሳያ በመጠቀም ያው በዚህ አደገኛ መንገድ የሚጓዙ ወጣቶችን የሚገጥሟቸው አሰቃቂ ጣፈንታ ለማሳወቅና ግንዛቤ ለመፍጠር ነበር የኔ ሐሳብ። ኦኬ ሁሌም እንደማደርገው ማለት ነው። ዛሬ ላይ ግን እንደማየው ከሆነ እህታችን በህይወት ስላለችበት ሁኔታ ተስፋ ሰጭ መረጃዎች ሲደመጡ ከማንም ቀድሜ በአማርኛና በአረብኛ ቪዲዮዎችን በመስራት መላው የኢትዮጵያ ህዝብና የአረብ ማህበረሰብ ለሃና ድምጽ ይሆን በማለት ጥሪ ያቀረብኩት እኔው ነኝ። ይሁን እንጂ በአሁኑ ወቅት የሃና ጉዳይ ትኩረት እንዳያገኝ በሚመስል መልኩ አንዳንድ ወገኖች ዋናው አጀንዳ ወደ ጎን በመተው በሃና ሞት ዙሪያ ቀድሞ ቪዲዮ የሰራው አንተ ነህ ምናምን በማለት ሲፈርጁኝ እየታዩ ነበርና ያለውን ሁኔታ ይሄንን ነው። ምንም ከዚህ የተለየ ነገር የለም። እኔ መረጃን ከማን አግኝቼ ነው ቪዲዮ የሰራሁት የሚለው ለምን ቪዲዮ ሰራው እንዳልኩሽ ነው ልኬልሻለሁ። ምንጭም እኔ ብዙ ጊዜ ምንም አይነት መረጃ ስሰራ ባይዘው በዘፈቀደ ዝም ብዬ ብድግ አድርጌ አልሰራም። ሶሻል ሚዲያ ላይ ያለው ሰው ብዙ ኃላፊነት አለበት። ስለዚህ ለምንሰራቸው ነገሮች ደግሞ ጥንቃቄ ስለሚፈልጉ ኤቪደንስ ይዛለሁ። ነገ ኤቪደንስ የሚሆነኝን ነገር ይዛለሁ። እያንዳንዱ ነገር ላይ ከወላጅ አባት ከእናት እንኳን ቢሆን ራሱ እያንዳንዱ ስለማወራውና ስለማደርገው ነገር ጠንቅቄ የማቅሰው ነኝና ይሄንን ነው ያለው። ይሄንን ለማጥራት ያክል ነው። በጣም እናመሰግናለን ብሬክስ ስላብራራህልን። መረጃውን ልኮልኝ እኔም አንብቤዋለሁ። እናመሰግናለን። ትክክል። ሌላ ከዚህ ጋር ተያይዞ የምጠይቀው ነገር ካለ አምሬዲ አው የሆነ ነገር ልበል ስለ ብሬክስ። ብሬክስን በማህበራዊ ሚዲያ ላይ ስናቀው እንደ ቅልቦችም ከ3 እና ከ4 ዓመታት በላይ ነውና እጅግ በጣም ለእህቶቹ የሚከፍለውን ዋጋ የሚሰራቸውን ደግሞ ምን ያህል ያው እንደሚታወቀው ማህበራዊ ሚዲያ ኤዲቶሪያል ፖሊሲ የለውም።
ሁሉም ነፍስያው እንደመራው ነው ነገሮችን የሚያቀረው እና ብዙ ኃላፊነትን ወስዶ የሚሰራ ወንድም መሆኑን እኛ እንደውም በዚህ አጋጣሚ መመስከር እንፈልጋለን። በአካል አንድ አግኝቼዋለሁ። እጅግ በጣም ትሁት እና ነገሮችን የሚያይበትን ማንገል እጅግ በጣም ደስ የሚልና ማህበራዊ ሚዲያ ላይ ተምሳሌት ሊሆኑን የሚችል ወንድም ነውና ልናመሰግን እንወዳለን። በዚሁ አጋጣሚ በአካልም አግኝቼህ አድናቆቴን ገልጬልሃለሁ። ምን ያህል ኃላፊነት በተሞላው ማህበራዊ ሚዲያን እንደምትጠቀምበት ረጅም ዓመታት ስናይ ስለነበረ ለእህቶቻችን የምትከፍለው ዋጋ ሁሉ አንድ ላይ አያይዘን ምስጋናችንን አድርሰናል። አሁንም እዚህ 25,000 ሰው ባለበት ቦታ ላይ ማህበራዊ ሚዲያ እንዴት እንደምትጠቀም እና በኃላፊነት የምትጠቀም ወንድም እንደሆንክ ለመግለጽ ያህል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። ቴንክ ዩ አቡ። እዚህ ላይ የሆነች ነገር ልበል? የስ ፕሊዝ። ኦኬ እንግዲህ ቴንክ ዩ ብሬክ ያደረግከው ነገር ያው ጥያቄም ቢመጣ አሳልፈ ሶርሱን ያገኘበትን ሰጥተሃል። ከአንተ ላይ ይወርዳል ማለት ነው። ሶርሱ ጋር ነው ግንኙነታችን። አሁን ወንድማችን የገጠር ልጅ ከዚህ ምን ትማራለህ? አሁን ሁለት ነገር ካንተ እንጠይቃለን ማለት ነው። ሞቷን ያበሰሩትን ልህን ሰዎች ስም እርግጠኛ ነኝ አላቅም ብላል። ውሸት ነው። 2-3 ቀን አብራቸው ተጉዘ የአንድ ሰው ስም አላውቅም ማለት በጣም ከባድ ስለሆነ የእነሱን ስም አሳልፈ በመስጠት አንድ ነገር ትረዳናለህ። ሁለተኛው እንደ ብሬክስ አንተ ከኛ ጋር እየተከራከርክ እየተጨቃጨቅ ስንት ነገር እያልን አለመስራትህ ምን ይሰማሃል? ለዛ ላልከው ነገር ቪዲዮ ልክ እንደ ብሬክ እህታችን በህይወት ያለች አይነት ንግግር መጥቷል። እኔ ከሰው ነው የሰማሁት፣ በአይኔ ያየሁት ነገር የለም እና እባካችሁ ተባበሩ የሚል ቪዲዮ አለመስራት ምን ይሰማሃል? ይሄንን እስቲ እነዛ እስኪመጡ ድረስ ብንወያይበት። ቴንክ ዩ። እሺ ሰላም። እኔ ብሬክስን አደንቀዋለሁ። እኔ እስከዛሬም ስለሱ ምንም ብዬ አላቅም። ሲጠይቀኝም ለምን ሰራህ ብሎ ሲጠይቀኝም ምንም ብዬው አላቅም። ገባሽ? ግን በጣም ብዙ ጊዜ ሲደጋገምብኝ ማስረጃ ሁሉ አንጣ ስትሉኝ ነው የሱን ስም ልጠቅስ የቻልኩት። ገባሽ አይደል? እንጂ ሌላ ነገር አስቤም አይደለም። ሌላም ነገር እንትን ለማለት ፈልጌ አይደለም፣ ወይ እሱን ለማስጠቁ ፈልጌ አይደለም። እና ደግሞ እስከዛሬ እኔ ቪዲዮ የሚያልሰራሁት አንደኛ እኔን ተባባሪ ነህ ወንጀለኛ እምነት ትጠየቅበታለህ እየተባልኩ እየተሰደብኩ እንደዚህ ሁሉ ነገር እየደረሰብኝ እንዴት ልሰራ እችላለሁ? ምክንያቱም ራሴን ነፃ ማውጣት ያስፈልገኛል። መጀመሪያ ላይ ይቅርታ በንግግርህ ላይ ጣልቃ ገባው። በጣም ሶሪ። እኔ በነገራችን ላይ ለምን ቪዲዮ ሰራህ ብዬ ካንተ ጋር አልተከራከርኩም። ነገር ግን ጥያቄ ስትጠየቅ በጣም በብስጭት ስለሆነ የምትመልሰው ቪዲዮ ስለሰራህ እኮ ነው በዚህ ደረጃ ሰው እየጠየቀ ያለው። ስለዚህ ለምትጠየቀው ጥያቄ በእርጋታ መልስ ነው እንጂ ቪዲዮ ለምን ሰራህ የሚል ንግግር በራሱ አንተን አልተናገርኩም እንደግለሰብ። ገባህ አይደለ? ግን መልስ ስትሰጥ በብስጭት በእልህ ነው የምትመልሰውና ሰውም እንዲረዳ ሰው እንደዚህ ስትመልስለት ሌላ ነገርም ስለሚመስል በተረጋጋ መንፈስ ጥያቄዎችን መልስ። ሰው እንደዚህ የሚልህ ለምን ይመስልሃል? አንተ በቦታው ላይ ስለነበርክና ቪዲዮም ሰርተ ስለለቀቅክ ነው የሚል ንግግር ነው የተናገርኩ። እኔም ራሱ ቪዲዮ ሰራሁ እኮ ነው እንደዚህ ለጥያቄ የቀረብኩ። ስለዚህ መጠየቅ ኖርማል ነገር ነው ማለት ያለውን ነገር በኤቪደንስ ማውጣት ነው እንጂ መጠየቅህ ኖርማል ቀለል አድርገህ ይገባል ማለት ነው። ያመንኝ መጽሐፍ ቅዱስ ይልማል እንኳን ስልኮ አናምንም ነው ያላችሁ አይደል እንዴ? ስጠይቁኝ የነበራችሁ አናምንህም ነው ያላችሁ። እንግዲህ ይሄን ያህል እስከዚህ ደረጃ ነው እንግዲህ ስባል የነበረው። አቡዬ ብዙ ሰው እንትን ሳይል እስኪ የላኩልሽን ቪዲዮ አሳዩና ቀኑንና ምናምን በእጁ ያለችው ልጅ ማነች ይዟት የነበረው ቀኑንም አሳይ። ቴንክ ዩ